እንደተለመደው በአንድ ቪዲዮ መጥቼላችኋለሁ። እንግዲህ በሰሞኑ ሳውዲ አረቢያ ታውቃላችሁ እጅግ በርካታ በጣም የሚዘገንን ነገር አይተናል፣ ሰምተናል። ነገር ግን ይህንን ያዩ የሳውዲ የሚኖሩ ማህበረሰቦች ቁጣቸውን ገልጸዋል በየሶሻል ሚዲያው ስለተሰራጨ ይህ ነገር። እኔ በነገራችን ላይ ግን ማዝነው ለማን እንደሆነ ታውቃላችሁ? ለደሃዎች ነው ማዝን። ምንም የማያውቁት እንደዚህ ቤት እየተሰፈረ አሁንም የመኖችም ደግሞ ኢትዮጵያውያን ለቀው ውጡ ካለቀቁልን ያው ችግር እንደምንፈጥር ብለው እንግዲህ ሳውዲም የመንም ጭንቅንቅ ናት ያላችሁ። በዚሁ አጋጣሚ ራሳችሁን ጠብቁ ነው የምለው። ሌላም ራሳችሁን መጠበቅማ ምን ትጠብቃላችሁ? ፈጣሪ ከእናንተ ጋር ይሁን ብዬ ነው የምለው። ነገር ግን እኔ የምለው ነገር ማለት ነው ምን አለ መሰላችሁ? አሁን ይሄ ቪዲዮ በጣም በብዙዎች ተሰራጭቷል። አሁን ሁሉም ሶሻል ሚዲያ ተጠቃሚ ነው ምናምን በአረበኛም በምንም ተሰራጭቷል። ጅዳ ላይም የተገደሉት እንዲሁም ደግሞ የመን ላይም ሰው እየገደሉ ብዙ ነገር ብዙ እየሆኑ ነው። እና ስለዚህ እኔ አሁን የምለው ማለት ነው ሳውዲ አረቢያ በነገራችን ላይ ቆይታ ምናልባት የኢትዮጵያውያን እንዳይገቡ ልትዘጋ ትችላለች በህገ ወጥ። ምክንያቱም እኛ ጨካኞች ነን። አስባችሁታል? እኛ ሀገራችን መገዳደል የሀገራችን ያው መንግስት ስለሌለ የፈለገው ይገላል፣ የፈለገው ያግታል፣ የፈለገው ሰንበዴ እንደፈለገው ነው የሚሆነው። ነገር ግን ህግ ካለበት ሀገር መጥተው አንዴ ይሄ በእነሱ ሀገር የማይፈቀድ መጠጥ አልኳል ነገር ያመጣሉ። አንድ ጊዜ ብዙ ነገሮችን ሲያረጉ ካየን እና ከተመለከትን ቆይተናል ማለት ነው። ምክንያቱም ኢትዮጵያ ችግር የለውም ማንም ስለማይናገራችሁ እንኳን አይደለም ተራ ሰው ገላችሁ፣ ምሁር ገላችሁ፣ ስንት የተማረ ገላችሁ የሚጠይቃችሁ የለም። ነገር ግን ይሄ ሳውዲ አረቢያ እንደ ኢትዮጵያ ህግ ስላል አይደለም እኔ መታችሁ አልፋችሁ ስራችሁን ሰርታችሁ አንገታችሁን ደፍታችሁ የተሻለ ነገር እስከሚመጣ ድረስ እዛ በሰላም ወደ ሀገራችሁ ብትሄዱ መልካም ነበር። ነገር ግን አብዛኞቻችሁ እንደዛ አይደላችሁም። የፈላባችሁ የድሃ ልጅ እየገደላችሁ ተው ለእናቴ አንድ ነኝ እያላችሁ ቲክቶክ ላይ እንግዲህ ጭራሽ ላይ ወይስ ላይቭ ማንም ህዝብ በሚከታተላችሁ ነው የድሃ ልጅ ያረዳችሁ። ስለዚህ እናንተ በነገራችን ላይ ላትያዙ ትችላላችሁ ገዳዮች። እናንተ ፎቶ ከሚገደላችሁ ሰርግ ላይ የሚገደላችሁ። ነገር ግን በእናንተ አበሳ ድሃው ምስኪኑ ስንት ቤተሰብ የሚያስተዳድራል መሰላችሁ? ቤተሰብ ስንት ቤተሰብ የሚያስተዳድራል። ቤት እየሰራ ያልሞላለት አለ። ብዙ ነገር አለ። ስደት ላይ ስትሆኑ ታውቁታላችሁ። በቃ አይበረክትም፣ ብሩ አይበረክትም። ሀሳባችን ሌላ ነው። አላማችን አንዱ ደሞዝ ወጥቶ አንዱ ገና ለዛኛው ደሞዝ እናስባለን። ለዛኛው እንደዛ እያለን ብዙዎቻችን እድሜያችንም የገበርናለን። ገንዘቡም የማይበረክት አለ። ስለዚህ ምን ልላችሁ ፈልጌ ነው ስንት የቤተሰብ አስተዳዳሪ እንጂ ጉሮሮ ነው የዘጋችሁት። ዝግት ያርጋችሁ፣ ልሳናችሁ ይዘጋ። የእውነት ልሳናችሁ ዝግት ያርጋችሁ። እንደዚህ የምታደርጉ ሰዎች ሁሉ የእናንተ ነገር ነው፣ እናንተ የምታመጡት ነገር ነው። ደሃው ምስኪኑ መኖር ያልቻለ የእውነት እኔ ምን እንደምል አላውቅም። በቃ ተንኮላችሁ ኢትዮጵያ ተከትሏችሁ እኮ ነው የመጣ። እውነት ተከትሏችሁ ከኋላ እየተከተላችሁ ነው የመጣችሁ። ስለዚህ እናንተ አላውቅም ብቻ ምኑን ከምን ብዬ እንደምል ራሱ አላውቅም። እውነት ለመናገር እኔ በጣም ነው የተሰማኝ። አሁን ደግሞ ተፍትሻለ ሲባል በጣም ነው የተሰማኝ። ያስባችሁታል? ብዙዎች ስራ የላቸውም፣ ጃዛ ቤት ነው ያሉት። ጃዛ እየሰበሩ ሲገቡ ምናምን ነገር ሳውዲ ድሮ ስራ የለም አሁን። ስለዚህ ስራ በሌለበት እንደዚህ ሲሆን በጣም ነው ልብ የሚነካ። እንግዲህ እግዚአብሔር ይሆናቸው እውነት። እኔ ሌላ ምንም የምለው ነገር የለም። ብቻ በጣም ያሳዝናል። በጣም እናሳፍራለን እኛ ማለት ነው። እኛ በጣም ነው የምናሳፍረው። እና ያለው ነገር ይሄ ነው። ለማንኛውም ቤተሰቦቼ በተረፈ ግን ሌላ ብዙ ወሬ አላወራባችሁም። ሰላማችሁ ይብዛልኝ። እንግዲህ ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ፣ ፈጣሪ ይጠብቀን ነው የምለው። እንግዲህ እኔ ሌላ ምንም የምለው ነገር የለም። ጥጋበኞችንም ጥጋባቸውን ያውርድላቸው። ይሄ ሁሉ የሚሰራቸው ጥጋብ ነው፣ በእውነቱ ከሆነ ጥጋብ ነው። እና እንግዲህ ያው ሳውዲ አረቢያ እንግዲህ አብራለች በሚለው ሳውዲ በነገራችን ላይ እንደዚህ አይነት ህግ እንደዚህ አይነት የተጨመላለቀ ነገር አትወድም። አይደለም ለእኛ ይቅርና ለራሷ ዜጋዎች ራሱ የሆነ ጥፋት ካለባቸው ፍስፍስ አድርገው ነው ወደ እስር ቤት የሚከቷቸው። ከምሬ ነው የምላችሁ። ስለዚህ ተጠንቀቁ ስትባሉ የሳውዲን ህግ የምታውቁ ታውቁታላችሁ። ምንም ልትታረሙ አልቻላችሁም። ለማንኛውም ይሄ ነው ያለው ነገር። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ ብዝት ይበልልኝ። ሙቀት እንግዲህ እንዴት ነው? ሙቀት አለ እኛ ጋር። ሙቀቱ ተውት ሊገለን ነው።
ኃይለኛ ሙቀት አለ። ገብርኤልን ብታዩት እኔ ነኝ ያለ ሙቀት እና ለዛ ነው ውሃ ጠጡ ቅመማ ቅመሞች። ሰላማችሁ ብዙ ትርፍ ይበል። ቴንኪው አመሰግናለሁ በሚለው ታላችሁ ምን እያደረገች ነው ሸቃሌ? ከምን እንደማወራው ፕሮግራም የሚያከፋ በለው